ማለት ነው ይራሱ እና በቃ እኔ ነው ይቅርታ ጠይቃት ካላስ ይቅርታ ጠይቃት ምን ሆነሽ ነው ነገርኩሽ እኮ ፈጣሪ ያይሻል ካላስ ፈጣሪ ያይሻል አንቺ ምን እንደሆነ የሚሰሪ ፈጣሪ ያይሻል እኔንም ያየኛል አንቺንም ያያል ሁሉንም ያያል ስለዚህ እንደዛ ታድርጉ አወር ገላኔ እንዴት ናችሁላችሁ ነገርኝ አንደኛ ለምን ትሰድባታለች? ባንቺ አካውንት ነው አይደለም የተሰደበች ሲሚ ሶስት ሰው እሷ ብቻ አይደለም እኮ ሶስት ሰው ነው ገባሽ አይደለ? ይሄ እንደዚህ አይነት ጻፍሽ ሌላ ቦታ ስል እኔ እመቤቴን አላነብም እመቤቴን ነው የምልሽ። እኔም እኮ እንደናንተ ነው አየሁት፣ ግን እየጻፍኩትን ደግሞ እዛ ላይ እኔ እየጻፍኩት ሁለት ነገር ብቻ ነው ነገርኩሽ። ከዚህ በፊት እየተባለው ዲቃላ ምናምን እሷ ናት። እኔ እንደዚህ ነው ከዛን ለሊና ካልሽ ለሊናሽ እንደዚህ አይደረግም። እኔ እኮ ፎቶ ለጥፍ ነበር እመቤቴን፣ ምክንያቱም ወንድሜ ነው። አንቺ ራስሽ ምን እዚህ ውስጥ አስገባሽ አለኝ። እሱ ደግሞ እኔ አንቺ ደግሞ ሶስት ሰው ሃይሚ ምን አደረገች ብሎ ነው ሶስት ሰው አልሽ። የምን ሶስት ሰው ነው? እስቲ እሷ የምጽፈው ለሶስት ሰው ነው አልኩሽ። እኔ ሶስት ሰው አላልኩም፣ ለሶስት ሰው ሰድባ ማለት ነው። የስድብ ሱስ አለባት ማለት ነው። ስለዚህ ማለት ነው ገላኔ ማለት ነው። እሷ ብቻ አይደለችም ገባሽ? እሷ ብቻ እነሱ የእሷ አሁን ታወቀ እንጂ የምሬ ነው ብለሽ እኔ ብዙ ነገር ደርሶብኛል። ግን ብሩኬ ፕሮፋይል እና የብሩኬ እናት የሚያደርጉት ሴቶች ማለት ነው ምን እንደሆነ ለሃይሚ ጥላቻ ላይ እኔ አልገባኝም። ከሷ ምን እንደሆነ የሚፈልጉት ምን እንደሆነ እኔ አልገባኝም። እኔ እንደፈልጋችሁ ያድርጉ፣ ግን እኔ አያገባኝም። ግን ቢሆንም እንደዛ አይደረግም፣ ሲጀመር አይደረግም። ሴት ልጅ አትሰደብም፣ እንደዚህ ሴት ልጅ አይሰደብም። እናትም በጣም መጥፎ ነው። እግዚአብሔር ሁሉም ለሊና ሲል ነው ገባሽ አይደለ? ጥሩ ማረክሽ እኮ የስራሽን ነገ ታገኛለሽ። በይዘው የሰው ይቅርታ ትጠይቅ፣ ያቺ ልጅ ይቅርታ ትጠይቅ መጣ አለች እኮ እሷ። እኔ በራሴ ግን ገዝታ አልገባም ማለች እመቤትን እንደዚህ እንዴ አለቀሰች እኮ እመቤትን። እኔ ላይ ደግሞ እኔ ምንም ማድረግ አልችልም፣ ልጆቹ አይረዱኝም። እንዲህ እዚህ ገባ ያን ቀን ስንት ታሪክ ነው መጣብኝ። አንዴ አንቺ በማተቤ የማል ግን ያን ቀን ደግሞ አልተናገርኩም። የራሴ ሰው ነው አልኩ። የራሴ ሰው ነው ሲል በቃ ምን ብዬ ልናገር? እግዚአብሔርን ኢሞ አልገባችም። ያን ቀን በዋትስአፕ ድምፅ አስቀምጥኩላት እዚህ ጋር ሼር እያረኩላት አትመጣም። ገብታ ታከም ባይዘው ቲክቶክ ገስት ላይ ታውቂያለች። ታዲያ የሚሰድበው ገስት ላይ ገብታ ማታክሲ ላይ የሚመጣው ይሄ ታባታት አይታ ነው የምትሰድበው። እናቴ ከሄደች እኮ ልጅቷ 1 አመት ነው ላስረዳሽ። ከሄደች 1 አመት ነው። ይሄ አካውንቴ 6 ወር እሷ ጋር ቆይቷል። ምክንያቱም የላትም ሴትዮዋ ሲም አላወጣችላትም። ሶ እንደሊያው ይደብረኛል ማታ ማታ ቶሎ ነው ጨርሶ ስትለኝ እኔ ትርፍ ስላለኝ በዚህ ተጠቀም ብዬ እኔ ነኝ የሰጠዋት። ከዛም በኋላ ሲሰጣት እነዚህን እዩ ፊልም ድረስ እኮ ነው እነ ናተን ታውቂያለሽ፣ እነሱም እዩ ትርፍ ጊዜ ካለሽ እኔ ትርፍ ስለሌለኝ እነ ብሩኬ እና አብርሽ ሩታ በቃ የቡታጅራ ልጆች ሁሉንም ስማችሁን እኔ ሰጥቻት ከዛም በኋላ አሁን ሶስት ሰው ነው አለችኝ። 3 ሰው አልወድም አለችኝ። አንዴ ይችላል Yes, Mama. My name one number give the other take other. Take? No food, man. Free food, but no problem. Put my first baggage give me. Okay. 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 አማን በዛልሻለሁ ገላኔ ይሰማል አይሰማል? አንዳንዴ እኮ ሳታስቢ የሆነ ነገር ገብተሽ አንቺ እኮ 3 ቀን አልተኛም። እግዚአብሔርን ህሊና አይወቀስ ነው እንዴ? ይሄ እኮ የእናንተ ጥፋት ነው። አንደኛ አንቺ ምን እንደምትሰድባ መጠየቅ አለብሽ። ያኛ ኮመንት እኔ ሲጀምር አላየሁትም። ያኛ ኮመንት ካየሽ ቶሎ በውስጥ እንደዚህ አይነት ነው ብለሽ መናገር አለብሽ። ታውቂያለሽ
ለሀይሚ ለቡራ ያለን ቦታ ታውቂያለሽ አንቺ ሴና ማለት ነው። ምን ትሰበባለች? ምን አረገች? ነገር አይገባኝም። የቅናት ነው የመንፈስ ቅናት ይዟቸዋል። አዎ ወይኔ ጉዴ! ስንት መጣላት የብልክ ሰው ጋር ነው የተጣለው። እግዚአብሔር ሲና አንቺ ማለት ነው አሁን ይቅርታ ጠይቂ። ሀይሚ ፎቶ አድርገሽ የመረው ይቅርታ ጠይቂ። ከራሱ ይቅርታ ጠይቂ። ምንም እንትን አንቺ ብር አትከፍይም። ይቅርታ ማለት እኮ ምንድን ነው? ካበደሽ እኮ ለአንቺ። አዎ እየሰማሽ ነው? አዎ እንጂ አልኩሽ እኮ እኔ እንዴ ይቅርታ ጠይቂ። የምር ነው እንደዛ ማለት ነው። እግዚአብሔርን አንቺን በውስጥ የሚመክሩሽ ሰው እንደዛ ለሀይሚ እንደዛ እግዚአብሔርን ማርያምን እንደዚህ ነገር ሰዎች አትስሚያቸው። የለም እግዚአብሔር ኖ እኔ አንቺ ከማን ጋር እንደው የሚታወሪ ያውቅሻለሁ። ካላስ እኔ ያውቅሻለሁ፣ ግን ቢሆንም ይረፊ። የምር ነው ይረፊ። ወደ ራስሽ ተመለሽ። እኔ ያውቃለሁ ከማን ጋር እንደው የሚታወሪ በውስጥ ከማን ጋር አለሽ። እኔ ያውቅሻለሁ። ካላስ እኔ ያውቃለሁ። እየነገርኩሽ ነው። በቃ የማንም ነገር አትስሚ። አንቺ ፈጣሪሽ ነው የሚያውቀው ልብሽን ማለት ነው። ግን አንድ ሰው ለሀይሜ እንደዛ እናድርግ እንደዛ እንበላል ስላለ አታድርግ። የምር ነው ኖ አንቺ አሁን ለምሳሌ ሁሉም ሰው ሊናለው ይሄን ነገር እናድርግ ሲልሽ እኮ አንቺ ፈጣሪ የማይወደው ነገር ታደርጋለሽ። አታረጊማ። ይሄ አሁን ብዙ ሰው ላይ ሲላሆን ሰምቼ ስለሆነ ነው እያልኩሽ አሉ። ገባሽ? ኦኬ አንቺ የሰማሽው ነገር አለ ማለት ነው። ምናሽ የሰማሽው ነገር አለ ማለት ነው አንቺ። ኖ እኔ ብዙ ነገር እየሰማችሁ ነው። የምሬ ነው። አታድርጉ ነው እያልኩሽ ረፊ ቀባስ። ኦኬ ካላስ ነው ነው ኦኬ ነኝ ትቻለሁ። ያኛው ደግሞ እዚህ ጋር ያኛው የመጀመሪያው ካስከፋችሁ ሊሰን አንቺም ያው ነገርኩሽ። እኔ ነገርኩሽ እኮ ሰው እኮ ይቅርታ ሲጠይቂ ማለት ሰው እኮ ምንም አይነካሽም። ሰው እኮ ይቅርታ ጠይቂ፣ በቃ ይቅርታ ጠይቂ። ለምን አልጠየቅሽም ነው? ሁሉም ሰው ይቅርታ ጠይቂ ነው ያለችሽ። አንድ ቀን አንቺ ይቅርታ አልጠይቅም ብለሽ ነው እስካሁን የቆየሽው። እኔም እኮ ህል ውስጥ ያስገባኝ በፊቱ እየተደረገው እኮ አንቺ ያደረግሽውን እኮ ያላረግሽውና ያደረግሽውን ነገር እኮ ለያያል። ያደረግኩትን ችግር የለውም፣ ግን ያኛው ደግሞ እግዚአብሔር ምን እንደሚል እኮ ነው አጣሁት። ግራ ገባኝ። እንዴት ልበለው? መልስ እኮ ነው አጣሁት። እግዚአብሔር ከእንግዲህ አሁንም እንዳትጽፋሽ የእሷ ቦታ ሆነ ይቅርታ ኤትሽን አደለ ይቅርታ መጠየቅ አለብሽ። ከእንግዲህ እንዳትደግመ በቃ ፈልግ ይሄ ነው ለሀይሚ ሁሌም ፈጣሪ እኔ አሁን እኮ የኔ በራሴ ሀይሚ ለፈጣሪ ሁሌም ከጎኗ አላት። እኔ እኔ ማለት ስትሉ እኮ ነው ጥሩ ነገር ማድረግ አለባችሁ። ለሰው ሳይሆን በቃ ለፈጣሪ ለሊና ገባኝ እኮ አሁን ሀይሚ የሚሉት ብዙዎቹ ውሸት ነው። እኔ አሁን ብዙ ነገር ስለራጀው ስለሰማሁት እኔ ብዙ ነገር በውስጥ ምን እንደሆነ እየተወራ እንትናን እንደዛ አርጊው እንትና ላንቴ እንደዛ ነች፣ እንትና ላንቴ እንደዛ ነች፣ ለሀይሚ ብቻ ነው እንደዛ ነው። ፈጣሪ የልቤውን ፈጣሪ ብቻ ነው የሚያውቅ አይደል? ማንም ሰው ማንም አያውቅም። ፈጣሪ ግን ሁሉንም ያውቃል። እኔ ፈጣሪ በጣም ነው የሚፈራው ከምንም በላይ ማለት ነው። ስለዚህ አንቺ ይቅርታ ጠይቂ። ሀይሚ ፕሮፋይል አድርገሽ ስለሰማሽ አንቺ ሀይሚና ብሩኬ ነበረ ልጅ እያሉ የነበረው አንቺ ሀይሚ ብቻ ዩቱብ ላይ ራሱ ጽፍ ያለብን እዚህ ላይ ጽፌ እንደዛ ብዬ ነቃለ ምን አልሽው ውዴ? ይሰማላ? ስልኬ ዛሬ እኮ 2 ጊዜ ነው ቲክቶክን ድሌት አድርጌ እኮ ነው የከፈትኩት። አዎ ይሻልሻል። አዎ ከዚህ ሚዲያ መጥፋት ነው። ስለዚህ አሁን ይቀርታል። ስልኬ ቢሎኝ አንቺ እግዚአብሔርን በጠዋት ነው የገባው። ገላኒ ሀይሚ ምን እንደሆነ የሰረችው ቪዲዮ ቲክቶክ ላይ ማለት ነው። በቃ እንደዛ የኔ ትንጥዬ ማለት ነው። ለአሽቃባቶች ነው የሰሩት።
ወይኔ ፈጣሪ ወንድናለች። አሁን አውቃለች፣ እሷ ራሷ ነቅታለች። የኔ እናት ሙዚቃ ምንድን ነው? ገላኔ እያት ምንድን ነው? ቪዲዮ ሰርታለች። በእናትሽ ላሽቃባጭና አይደለም ሙዚቃ ምንድን ነው የሚለው? አይ ላሽቃባጭ ቅድም መስከመድ አላውቅም። እኔ ሙዚቃ ዛሬ ነው የሚሰማው፣ እንዲሁም በደንብ አልሰማሁትም። ግን ላሽቃባጮች ነው የሚለው ሙዚቃ። ፈጣሪ ትዕግስቱን ስጥ። ይቺ ትንጥዬ ልጅቷ በእናታችሁ በእግዚአብሔር በእናትሽ አንቺ ራስሽ ማለት ነው ይቅርታ ጠይቂና ካላስ አልኩሽ እኮ አንቺ አይሰማሽም እንዴ? እኔ ያልኩሽ እኮ እዛ ላይም ጽፍ ያለው እዚህ ላይም በሀይቢ ማለት ነው። እኔ እንደውም ማለት ነው እንዲሰድባት ማለት ነው። እንደውም አንድ ቃላት ሲያወራ እንዴት እንደሆነ እግዚአብሔርን የምታሳዝነኝ እግዚአብሔር ምስክር። እቺ እኮ ትንጥዬ ናት እኮ ምን ነው እኔ የሚሳደባት ፈጣሪ ትዕግስቱን አራተዋት በእግዚአብሔር ተችኝ እናት። አዎ እጅበት እኔ እኮ ችግር የለኝም፣ ግን ይቅርታ ጠይቂያት። ካላስ ይቅርታ ጠይቀ ይቅርታ ካልጠየቀ አይለቅሽም። አንቺ ያምሳል እንደሽ እያልኩ ገና ላይ ተሻል እንዴ? ያው የሰማሁት ነው። እስኪ ገስት ማን ላከው? ገስት ኦኬ። ኑ ግቡ። ገስት ላይ ያላችሁ ልጆች ላስገባዋስ ሊሰኒ አስገቢያቸው። ይቅርታ ጠይቂ አንቺ ምድረት። እሺ አንቺ ስራ እየሰራሁ እኮ ነው ንገራችሁ ብዬ ባለፈውን አስረጅልኝ በእናትሽ። እኔ ነገርኩሽ እግዚአብሔርን ነው የምልሽ። ይቅርታ ጠይቂ። ልጆች እኮ ሄዋ ናችሁ ሁላችሁ ማለት ነው። ሁሉም ምስኪን ነፈር ናችሁ። ማንም ሰው እንትን ያደርግሻል። አዎ ስለዚህ ይቅርታ ጠይቂያትና ማይሚ ተናጋለች። የኔ እናት ዛሬ ለቀቀችው ቪዲዮ አልተመቻችሁም? ስሚ አቡ የት ነው አለችው? ስሚ አቡ ያንቺ ቤት ስትገባ ንገሪልኝ እሺ። እኔ አላገኛትማ። እኔ ወደ አንቺ የሚኖረች ነው ሜሽን አድርጊያችሁና ይቅርታ ጠይቂ። ሁለት ጊዜ ነው ሽርሽር አደረኩላችሁ። አትመጣም፣ እሷ አልመጣችም እስካሁን አቡ እኔ ነገርኩሽ። ይቅርታ ጠይቂያት ሃይሚ ካላስ ይቅርታ ጠይቂያትና የምሬ ነው። ይቅርታ በደንብ ይቅርታ ጠይቂያት። እግዚአብሔር ምን ሆነሽ ነው አንቺ? ይቅርታ መጠየቅ ነው ወይስ ምንድን ነው? ግን የምሬ ነው ሲና ማለት ነው። በእግዚአብሔር በውስጥ ብዙዎቹ የብሩኬ ፎቶ እኔ እግዚአብሔር ብሩኬ ካገናኘን ያደረጉት ምን እንደሆነ ያደረጉት እኔ ሰምቻለሁ። ስለዚህ እነዚህ ጋር ተቀላቅለሽ በሌላ አካውንት ሃይሚ እየሳደብሽ ከሆነ ፈጣሪ የእጅሽን ነው የሚሰጥሽ። ገባሽ አይደል? ኧረ አንቺ እግዚአብሔር ፈጣሪና ፈሪም እንደዚህ ስትይ በፈጣሪ ይማልኩ ብዙ ነገር ስለሰማሁ አሁን ብዙ ነገር አንቺ እኮ ለአንድ ሰው እኮ ማመን አለብሽ። አንቺ ምን ሆነሽ ነው እንዴ? ካላስ እኔ ነገርኩሽ። እውነት አይደለም ውዴ ሊሰን እየተወራው እውነት አይደለም። እናንተ ምን ቤት ናችሁ ሲጀመር? እኔም ጨምር እኔ ምን ቤት ነኝ? ለሃይሚ እኔ ምን ቤት ነኝ? ለብሩኬ ምን ቤት ነኝ? ማድነቅ አለብኝ ማድነቅ፣ ማየት ካለብኝ ማየት። እኔ ምንም ነኝ። ስለዚህ ይቅርታ ጠይቅና ካላስ ይቅርታ ጠይቂያቸው በቃ። ኦዲየንስንም ያ ቅር ብሏል ብዙዎቹ። ላንቺ ደግሞ እንደዛ አይጠብቅም ነበር። ቤት አሁን ለምሳሌ በብዛት ይገባለሁ። እኔ ደግሞ አሁን ስራ ገባሁ አይመቸኝም። አሁን ለምሳሌ አሁን ምናምን ትናንትና እያወራች ነበረ ንገሪያት። እንዴት ነው ገላኔ ተመቸሽ? የሃይሚው አዎ በጣም ተመቸኝ እናቴ። ፈጣሪ አሁን እጄ ኮመንት ልስጣጣት ነው። ለሚጥይ ተናዳለች እንዴ ዛሬ ሰራችላቸው አስቀባጭውላ። ልጁ አሄደም መሰለ ማን ነው እሱ? ብሩኬ ነው። እሱ እኮ ፍራንክ ያደረገ ነው መልሶ ፍራንክ እያደረገ ነው እንጂ ሀራ ይሄድ በእናትሽ። እነሱ ሁለቱም ገደልም እሱ ለሱ አይደለም ባቂ ለይና ላሽከባጥ ነው። እኔ መቼ ለሱ ነው ያልኩት እንጂ እሱ እኮ እንደዛ ማለት እሱ እኮ ማለት ነው። ብሩኬ ጋር ተጣለች ወይ አንድ ነገር ከሆነች አንድ ነገር ራሱ አትሰራም እኮ ሀብቴ ራሱ እኮ ሲቋል ሀብቴ ራሱ በኮመንት ላይ
እነሱ እኮ በጣም ነው የሚወዷት ማለት ነው። ግን የሚያስቀብጡት ሰዎች እኮ የብሩኬ ፋሚሊ እኮ በጣም ነው የሚወዳት ማለት ነው። ሃይሚን የሚያስቀብጡት እኮ ነው ግራ የሚያጋቡት እኮ። ለዛ ነው እኮ እሱ ራሱ እኔ እኮ ግራ ነገ ሃይሚ እኮ ተንኮላይ ናት የምር እያንዳንዳቸው መልስ እኔ በቃ መልካም ጊዜ ሲና ማለት ነው። ይቅርታ ጠይቀት ሁላችሁ መልካም ቀን ሁላችሁ። እኔ ቪዲዮ ላይ ልትወጪ ነው ስሚ ልንገርሽ፣ እሺ አክብረሽን ስለመጣሽ አመሰግናለሁ። ለመጀመሪያ ጊዜ ያንቺ ቤት ስለገባው ሊሰኒ እያልኩ ነበረ ከትላንትና ጀምሮ። አመሰግናለሁ የኔ ውድ እህት። እሺ ኧረ ችግር የለም። ይቅርታ ጠይቂ። ይቅርታ ሳትጠይቂ ደግሞ አትግሪ። በኋላ ሜሽን አደርግልሻለሁ እና እወድሻለሁ። እሺ ቻው፣ መልካም ቀን ሰኒ። ልጆቹ እውነት ሰክሯል መሰለኝ። እኔም ልወጣ ነው የኔ ውድ ነገር። በአንዳንድ ቀን ይሄው ነው ገላኔ አስበሻል። በሶስተኛ ቀን ቀጣሽ የኔ ውድ ነገር ማለት ነው። አይ ችግር የለም ግን ይቅርታ ጠይቅ። ከዚህ በኋላ አንቺን ተረዳሽኝ መሰለኝ። ይገራት